ታዲያስ አዲስ ልንገራችሁ እንደ ጣሊያኑ የሥራ ዕድል በነገራችን ላይ እንዲህ አይነት ነገሮችን የሆኑ ነገሮች ይቆራርጡና እና ጅሬ ስልክ አድርገው እንዲህ አይነት ነገር በዜና ደረጃ ማቅረብም በዚህ ዘመን በተለይ አስቸጋሪ የሆነ ነው። ድምጻችንን ይቆራርጡታል ከሆነ ነገር ጋር ያገናኙትና ለሚፈልጉት ላላልነው ነገር እያዋሉት ነው። ይሄ ግን ምናልባት ጣሊያን ሀገር የተወሰኑ የሥራ ዕድሎች አሉና ስራና ክህሎት ሚኒስትር በማህበራዊ ትስስር ገጹ ያወጣው እኮ መረጃ ነው። እና ትክክለኛ ነው። ግን አሁን ይሄን ራሱ እንትን ብለው ጣሊያኑን ለፈረንሳይ አድርገው ወይ ለሆነ ነገር አድርገው ደግሞ ሊሰሩብን ይችላል። መከራው እሱ ነው። ጣሊያን ለምን ያህል ሰዎች ነው የሥራ ዕድል? በተለያዩ የሥራ መስኮች ነው በነገራችን ላይ የሥራ መደቦቹም እንደዚሁ ተጽፈዋል። በጣሊያን ሀገር የሥራ ዕድል የምዝገባ ጥሪ ነው የሚለው የስራና ክህሎት ሚኒስቴር ቬሪፋይድ በሆነ አካውንቱ ነው። ይሄንን በፌስቡክ አካውንቱ ነው የስራና ክህሎት ሚኒስቴር ያወጣው። የሁለትዮሽ ስምምነት መሰረት በህጋዊነት የውጭ ሀገር የስራ ስምሪት ፕሮግራም በጣሊያን ሀገር በሆቴልና መስተንግዶ የዘርፍ የሰው ኃይል እንፈልጋለን ነው ያለው። የስራ መደቦቹንም ዘርዝሯል። ለምሳሌ ጸሐፊ 19 ቦታዎች አሉት ብሏል። የጽዳት ሰራተኛ እንደዚሁ 20 ቦታዎች እንዳሉት ተናግሯል። ረዳት ሼፍም እንፈልጋለን ብሏል። ለነዚህ ደግሞ 13 ቦታዎች ይላል። እቃ አጣቢ 11 ቦታዎች እንፈልጋለን ብሏል። የወለል ረዳት ይሄ አልገባኝ። ወለል ስራና ክህሎት ሚኒስቴር ማህበራዊ ትስስር ገጹ ላይ ነው ያለው። ምናልባት በደንብ ገጹም ላይ ያለው ምንድነው ይሄኛው የወለል ረዳት ይላል። የወለል ረዳት ፍሎር ፖርተር ይላል። ሰምቼው ስለማላውቅ ግር ብሎኝ ነው። ከጽዳት ጋር የተገናኘ ነው። ያው ረዳት የጽዳት ለሱ ደግሞ 3 ቦታዎች እንደዚሁ እንፈልጋለን ብሏል። የቢሮ አስተናጋጅም እንደዚሁ 4 ቦታዎች አሉ ብሏል። የጥገና ቴክኒሻን 1 ቦታ፣ የስፓ ወይም የማሳጅ ባለሙያ እንደዚሁ 1 ቦታ ብሏል። የማመልከቻ መስፈርቶች ከስራው ጋር ተያያዥነት የስራ ልምድ ያላቸው ተመራጭ ይሆናሉ ነው ያለው። ለአብዛኞቹ የስራ መደቦች ደግሞ የእንግሊዘኛ አሊያም ደግሞ የጣሊያንኛ ቋንቋ እውቀት ያስፈልጋል ነው ያለው የስራና ክህሎት ሚኒስቴር። እንግሊዘኛ ወይም ጣሊያንኛ እንግሊዘኛ ወይም ደግሞ እንግሊዘኛ ወይ ደግሞ ጣሊያንኛ ቋንቋ እውቀት ያስፈልጋል ነው ያለው። አንዳንድ የሙያ መደቦች ተዛማጅ የሙያ ማረጋገጫ ወይም የሆቴል የመስተንግዶ ትምህርት ተመራጭ ነው ቢኖር ብሏል። የስራ ቆይታን በተመለከተ የስራ መደብ ጋር የሚያያዝ የስራ ልምድ ማለት ነው። እንግዲህ ለመመዝገብ ወይም የብቃት ይመስለኛል መመዘኛ ይመስለኛል። ግን እኔ ምን አየሁኝ አንዳንዱ ቁጥሩ በጣም አነሰብኝ። ማለት እንደ ተቋም አንድ ሰው 14 12 3 2 ሲባል ያው ያለው ክፍተት ያ ይሆናልና እንግዲህ ቬሪፋይ ተደረገ። ቁጥሩ በጣም አነሰብኝና በርከት ያሉ ስራ ፈላጊዎች ከዚህ በፊት እንደነበረው አይነት በካናዳ እንደ ስምምነቱ እንደነበረው የበዛ ቢሆን የበለጠ ብዙ የስራ አጥ ሰዎችን ወደ ጣሊያን ሀገር ለመላክ የሚያስችል ነው የሚሆነው። ለመመዝገብም እንደዚሁ ወጥቷል። ሌበር አይዲ ካሉት በተሰጠው የማመልከቻ ማስፈንጠሪያ መጠቀም ይችላሉ ብለዋል። ሌበር አይዲ ደግሞ ከሌሎት ሂደቶችን መከታተል ትችላላችሁ። በተለይ imis.gov.ኢቲን ይመዝገቡ ወይም በአቅራቢያችሁ ካለ ወረዳ ወይ ቀበሌ በመሄድ የባዮሜትሪክ መረጃ ይስጡ ብሏል። የስራና ክህሎት ሚኒስቴር ነው ይህንን ያለው። ስለዚህ መጨረሻ ላይ ማሳሰቢያም በነገራችን ላይ ጠቀስ አድርጓል። ምዝገባው ሆነ ስምሪቱ በሚኒስቴር መስሪያ ቤቱ የኢትዮጵያ የስራ ገበያ ብቻ የሚከናወን ሲሆን ሚኒስቴሩ ለየትኛውም አካል ውክልናም ሆነ ፈቃድ አለመስጠቱን እገልጻለሁ። ይሄ ቴሌግራም ላይ አምጡ መመዝገቢያ ምናምን እያሉ የሚበሏችሁ ሰዎች በቃ በተለይ ቴሌግራም ላይ ያለው ነገር ግርግር ልክ አይደለም። ክፍያም የለውም ብሏል። ክፍያም የለውም፣ ምንም አይነት ክፍያ የለውም ብሏል። የዋሃቱ ሁኑ። ገንዘብ ኪሳችሁ ውስጥ የሚያስገባ ነገር ካለ ችግር አለው ማለት ነው። በቃ በእናንተ ፍላጎት ላይ ተመስርተው እና ጅሬ ገንዘባችሁን ሲቀበሏችሁ ነው ማለት ነው።
የስራ ዘርፎቹ እነዚህ ናቸው። የስራ ዘርፎቹ እነዚህ ናቸው እንግዲህ የተዘረዘሩት ናቸው። እንደዚህ እውነተኛ መረጃዎችን ማግኘት የሚቻለው ከሚኒስትሩ መስሪያ ቤቱ የሚወጣውን ብቻ ነው ማመን ያለባችሁና ለዚህ ምንም ክፍያ የለውም፣ በእኛም በኩል ነው የሚያልፈው የሚያልቀውም ብለዋቸዋል። አሁን በቂ መሰለኝ መረጃው። አሪፍ ነው። በትክክል ተጠቀሙበት። መሞከር ነው። በጀርባ እኛ ከንትና የመጣን ወኪሎች ነን ከጣሊያን እንችላለን። ባቤኔ ፕሮቶቶ ነው ማለት አይ የምን ባቤኔ ነው ያልከው? ባቤኔ ሲኞራ ምናምን ቢል የምን አባ ሲኞራ እዛው ብላችሁ ምክንያቱም በዚህ በዘንተን በቃ የመመዝገቢያ ቅድሚያ እንድታገኝ እዛም ቢሰራ ሰው አለኝ ጨርስልሃለሁ እናማክራችሁ የባለፈውን የቲክቶክ አካውንትኛ ያጋለጥ ነው ልናማክራችሁን እንችላለን ስልካችን ባዮ ላይ ያለ ብሎ ቀለል አድርጎ ስልኩንም ባዮ ላይ አስቀምጧል። በጣም የሚገርመኝ በሺዎች የሚቆጠሩ ሰዎች ይከተሉታል፣ በመቶዎች የሚቆጠሩ ሰዎች ደግሞ ስልክ ክፍት ነው እንዴ ቴክስት ላድርግልህ እያሉ ይመልሱለታል። ታዲያስ